ሶ ሾርት ቫውል ስንል እንዳልኳችሁ ድምፅ ስለሚቀይር እዚህ የምታዩት በሙሉ ቫውል ሲገባበት ቀጥታ ቫውል የለውም። ሌላ ማስተዋል ያለባችሁ ነገር ስንሰማውና ስንጽፈው ስፔሊንጉ ይለያያል። አሁን ኮንሲስተንት ስንት ነው? 7 አይደለም? ሲጻፍ 7 ነው ማለት አይደለም። ሲጻፍ ከዛ በላይ መሆን አለበት። ለምን? የተናበቡ ፊደሎች አሉ። የተናበበ ፊደል ምንድን ነው ካላችሁ ከሳድስ ውጭ አለ። ከሳድስ ውጭ ያለ በሙሉ የሚገባበት ቫውል አለ። ሾርት ቫውል ለምንጠቀመው ኤ ማለት ኢ ነች። ስ ሳድስ ነው። ታ ት አ ብ ሳድስ ነው። ሊ ማለት ል ኢ ሽ። አያችሁ ዲስ ኢዝ ኢ ዲስ ኢዝ አ። ሁለት ቫውል አለ አ እና ኢ ማለት ነው። እንደ ኤ አድርጉ። አያችሁ ኤን እንደ ኤ አደረጋችሁ ሎንግ ቫውል። ክ ደግሞ ኬን አደረጋችሁ። ነገር ግን ኤን ኢ እንድታረግላችሁ you have to add the letter e. እንግሊዝኛ ላይ ከ170 ሺህ በላይ ቃላቶች አሉ ተብሎ ይታሰባል። ከነዚህ 170 ሺህ ቃላቶች 50%ቱን መጻፍና ማንበብ የምትችሉት ኮንሶናንትስ እና ሾርት ቫውልስ ካወቃችሁ ነው። 34%ቱን ደግሞ ሎንግ ቫውልስ ካወቃችሁ መጻፍና ማንበብ ትችላላችሁ። ስለዚህ ሾርት ቫውልስ፣ ኮንሶናንትስ ኤንድ ሎንግ ቫውልስ በማወቅ ብቻ የእንግሊዝኛን 84% የእንግሊዝኛ ቃላቶች መጻፍና ማንበብ ትችላላችሁ ማለት ነው። እውነት እንነጋገር ከተባለ የአብዛኛው የእንግሊዝኛ ቋንቋ ተማሪ መጻፍና ማንበብ የሚያስቸግረው ወይም ችግሩ የቱ ጋር ነው ሲባል ልክ እንደ 5 ዓመት ህፃን ልጅ ወይም ልክ እንደ 5 ዓመት የኪንደርጋርተን ተማሪ የተወሰኑ ቃላቶችን ሸምድደው ይዘዋል። እነሱን ብቻ ነው የሚጠቀሙት። አዲስ ቃል ሲሰሙ ወይም የሚያውቁትን ቃል ራሱ ለመጻፍ የሚያስቸግራቸው ኮንሶናንት ምንድነው ኮንሴፕቱ፣ ሾርት ቫውልስ፣ ሎንግ ቫውልስ ምንድን ናቸው የሚባለውን ነገር አላወቁም። 5 ቫውል አለ ኤ ኢ አይ ኦ ዩ። እነሱስ ድምጻቸው ምንድን ነው አያውቁም። አያችሁ not only beginners በስራ ምክንያት ከሀገር ወጥታችሁ ማስተርስ እያላችሁ ፒኤችዲ እያላችሁ ማውራቱ ጋር ጎበዝ እየሆናችሁ መጽሐፉ ጋር ስታክ የምታደርጉት እነዚህን ስላላወቃችሁ ነው። ቱዴይ 84% የእንግሊዝኛ ቃላቶችን የሚያጽፋችሁን ህግ ሪዝናብል የሆነ ህግ ወይም ሎጂካል የሆነ ምክንያት ይዛችሁ እንድትጽፉ የሚያደርጋችሁን ህግ ነው የምነግራችሁ ማለት ነው። እመኑኝ ከዚህ ቪዲዮ በኋላ ስትጽፉ አንለስ ከባድ የሆነ ውስብስብ የሆነ ኮንሴፕት ያለው ቃል ካልሆነ በስተቀር 84% የእንግሊዝኛ ቃላቶችን ድብን አድርጋችሁ በኮንፊደንስ እንድትጽፉ የሚያደርጋችሁን ህግ አስተምራችኋለሁ ማለት ነው። if you are interested in improving your reading and writing skill trust me ይሄ ቪዲዮ ለእናንተ ነው። በጣም ወሳኝ ነው። ለራሳችሁ ብቻ ሳይሆን ለልጆቻችሁ ይሄንን ቪዲዮ ማየት ትችላላችሁ። ምክንያቱም ኪንደርጋርተን የምናስተምረው ትምህርት ነው ህፃኖች ስለሆኑ ሳይሆን ጀማሪዎች ስለሆኑ። ስለዚህ እናንተም ጀማሪዎች ናችሁ። ኢቭን ጀማሪ እንኳን ባትሆኑ በደንብ ታወራላችሁ፣ በደንብ ታዳመጣላችሁ። መጽሐፉ ጋር ቤዝ ከሌላችሁ ይሄ ቪዲዮ ለእናንተ ነው። ሰብስክራይብ በማድረግ ይሄንን ቪዲዮ ጀምሩ። 10 ቃላት አጽፌያችሁ 2 ደግሞ ለእናንተ ኤክሰርሳይዝ ሰጣችኋለሁ ማለት ነው። እንጀምር። So you guys need to know we have 2 vowel sounds, okay? We have 5 vowels. ግን vowel sound ሲሆን 5 ነው። ኤ ኢ አይ ኦ ዩ ቫውሎች ናቸው። ዋይ ደግሞ sometimes ቫውል ሊሆን ይችላል። ግን ቫውል ኤንድ ቫውል ሳውንድ ይለያያል። so each vowels have 2 sounds. እያንዳንዱ ቫውል 2 ድምፅ አለው። ለምሳሌ ኤ ምን ሊሆን ይችላል? ሾርት ቫውል ሊሆን ይችላል። ሾርት ቫውል ሳውንድ ሊኖረው ይችላል። ኤንድ ሎንግ ቫውል ሳውንድ ሊኖረው ይችላል። ሶ ሎንግ ቫውል ሳውንድ አለው ማለት ቫውሎቹ ድምፃቸውን አይቀይሩም። but when we say short vowels the sounds or the original sounds change ማለት ነው። ወይም ኦሪጂናል የነበረው ሳውንድ ይቀየራል። ሶ ኤ ሾርት ቫውል ሳውንድ ምን ሊሆን ይችላል? አ ሊሆን ይችላል ኤንድ ኦ ሊሆን ይችላል። ኢ ምን ሊሆን ይችላል? ኤ ወይም ደግሞ አ ሊሆን ይችላል። አይ ደግሞ ምን ሊሆን ይችላል? ኢ ወይም አ ሊሆን ይችላል። ኦ ያው ሶሪ እዚህ ጋር ኦ ለማድረግ ነው። ኦ ሊሆን ይችላል፣ አ ሊሆን ይችላል and also አ ሊሆን ይችላል። እዚህ ጋር ፎከስ አድርጉ እንዳይበዛባችሁ ነው። ኦኬ ዩ አ ሊሆን ይችላል፣ ኦ ኤንድ አ ሊሆን ይችላል። ዋይ ደግሞ አይ ሊሆን ይችላል ኦር ኢ ሊሆን ይችላል። መቼ? መጨረሻ ሲመጣ ኦር መሃል ላይ ሲመጣ። ኦኬ so this is what a short vowel is, but when we say long vowels ቫውሎቹ እንዳልኳችሁ አይቀይሩም። ኤ ነው፣ ኢ ነው፣ አይ ኦም ኦ ነው፣ ዩም ዩ ነው። that is what long vowel is and what is short vowel is. okay ዲፍረንሱ ይሄ ነው። ግን ኮንሶናንት ስንል ኮንሶናንት ማለት 21 ኮንሶናንት አይደል ያለው?
we have 26 letters in the alphabet. 5 of them they're called vowels, but the rest 21 የቀሩት 21 they're called consonants ይባላሉ ወይም ተነባቢ የምንላቸው። እነዚህ አናባቢ፣ ኮንሶናንት ደግሞ ተነባቢ። እነዚህ ተነባቢዎቻችን ሳድስ መሆን አለባቸው። ለዛ ነው ያሳመልኩበት። ሳድስ ማለት ከሀ እስከ ሆ አለ አይደለ? ከሀ እስከ ተ ደግሞ ወደታች 33 አሉ። ከሀ እስከ ሆ ላይ ስድስተኛው ሳድስ ይባላል። ቢን ሳገኛት ብ ነው የምላት። ብ ስድስተኛው አይደለ? ብ ነው። ሲ ደግሞ ወይ ክነች ወይ ስነች። ለምን? ሌላ ቪዲዮ ሰራላችኋለሁ። ዲ ድ ነው ሳድስ። ኤፍ ነው። ኤች ነው። ያው እንደዛ ነው የሚባለው፣ ግን እናንተ እንድትረዱ እኔ እንደወረደ ነው የምጠራው እንጂ ሳውንዱ ኤች አሁን ነው። ቢ ነው። ሲ ደግሞ ክ ወይም ስ ነው። ዲ ድ ነው የሚባለው። ኤፍ ነው የሚባለው፣ ግን እናንተ እንድትረዱት እንደወረደ ነው የምጠራው እኔ። ስለዚህ ሳድስ ሳድስ ሳድስ፣ ኮንሶናንት በሙሉ ሳድስ፣ 21ዱም በሙሉ ሳድስ። ለምን? ሳድስ ላይ እ የሚባል ድምፅ አይደል ያለው። አሁን ብ ስ ር ሽ ቅ ት ስትሉ አይደለ? የሚባል ቫውል የለንም። ለዛ ነው ሳድስ እያደረግናቸው ያለ ነው። ስለዚህ 21ዱም ኮንሶናንቶች ሳድስ ናቸው። ብ ክ ወይም ስ፣ ድ ፍ፣ ህ፣ ክ፣ ል እና ም፣ ን እያለ ይቀጥላል። ዝ፣ ው እያለ ይቀጥላል ማለት ነው። 21ዱም ኮንሶናንቶች ምን ታደርጋቸዋላችሁ? ሳድስ ታደርጓቸዋላችሁ ማለት ነው። አሁን አረፍተ ነገር ናት አረፍተ ነገር ቃላቶች ለጽፋችሁ። 5 በሾርት ቫውል የሚጻፉ ቃላቶች፣ 5 በሎንግ ቫውል የሚጻፉ ቃላቶች ነው ማስረዳችሁ። በሾርት ቫውል ሲባል you have to keep in your mind the vowels are going to be changed። ይሄ ማለት ቫውሎቻችሁ ድምጻቸውን ይቀይራሉ። whilst when we use long vowels ቫውሎቻችን በራሳቸው ድምጽ ነው ያላቸው ማለት ነው። ሾርት ቫውል ስንል እንዳልኳቸው ድምጽ ስለሚቀይር እዚህ የምታዩት በሙሉ ቫውል ሲገባበት ቀጥታ ቫውል የለውም። ሌላ ማስተዋል ያለባችሁ ነገር ስንሰማውና ስንጽፈው ስፔሊንጉ ይለያያል። አሁን ኮንሲስተንት ስንት ነው? 7 አይደለም? ሲጻፍ 7 ነው ማለት አይደለም። ሲጻፍ ከዛ በላይ መሆን አለበት። ለምን? የተናበቡ ፊደሎች አሉ። የተናበበ ፊደል ምንድን ነው ካላችሁ ከሳድስ ውጭ አለ። ከሳድስ ውጭ ያለ በሙሉ የሚገባበት ቫውል አለ። ለምሳሌ ኮ ቫውል ይገባበታል። ሲ ቫውል ይገባበታል። ተ ቫውል ይገባበታል። ሌሎቹ አንዳንድ ሌተር ናቸው። ይሄንን ለማወቅ ዲኮድ ማድረግ አለብን። ዋት ኢዝ ዲኮዲንግ አይደለ? ዲኮድ ምንድን ነው ካላችሁ ሳድሶቹን ነጥሎ ማውጣትና ቫውሎቹን መጻፍ እንደማለት ነው። ኮ ሲባል ከላይ ኦ ብትጨምሩ ነው ኮ የሚሰጣችሁ። ን ሳድስ ነው፣ ምንም አታረጉም። ሲ ሳድስ ነው፣ ሳድስ አይደለም ሶሪ። ስ ላይ ኢ ጨምራችሁ ነው ሲ የሚሰጣችሁ። ስ ግን ሳድስ ነው፣ ምንም አይሆንም። ት ላይ ጨምራችሁ ነው ተ የሚሰጣችሁ። ን ሳድስ ነው፣ ት ሳድስ ነው። when you hear the word consistent የሚለውን ቃል ስትሰሙ all you have to do is okay consistent ማለት ከኦ ንኢ ስት አንት ነው የሚለውን በደንብ አድርጋችሁ ያዙ። ያኔ ልክ ይመጣል ስፔሊንጉ። አትጨምሩምም አይቀርባችሁም ማለት ነው። ኮ ሲባል ሲ ኦ ነው። ን ኤን ነው፣ ሳድስ ነው። ስ ኤስ ነው። ኢ ማለት አይ we're talking about a short vowel። ሾርት ቫውል የምንል ከሆነ ቫውሎቻችን በአጭር ረጅም ሳይሆን ቀይራችሁ አስገቡ እንደማለት ነው። ኢ ማለት አይ ነች። ኢ ማለት እቺ አይደለችም። ኦኬ። ስ ኤስ ነው። ት ቲ ነች። ማለት ኢ ሊሆን ይችላል፣ አይ ሊሆን ይችላል፣ ዩ ሊሆን ይችላል። ኢን ዲስ ኬዝ ግን ኢ ነው የምናስገባው። ን ነው፣ ት ነው። ሶስት አ ነው ያለው። ኢ ነው፣ ዩ ነው፣ አይ ኢ ነው። እንዴት እናውቀዋለን? ጥናት አጥኑ። ኦኬ። ጥናት ያለባችሁ እዚህ ጋር ነው። ኢናፍ የሆነ ሪዝን የለም። አንዳንድ ጊዜ ያው ኤን ስላለ ነው አጠገቡ ይባላል አይደለ? አሁን ይሄኛው ምክንያቱም ምንድነው ሲባል ቢኮዝ አን ስትሉ ኢኤን ነው መግባት ያለበት የሚባል አለ። አር ኮንትሮልድ ቫውል የሚባሉም አለ። ር ሲባል ዩን አስገቡ፣ ር ሲባል ኢን አስገቡ፣ እንደ አይን አስገቡ የሚባል አለ። ኢናፍ ሪዝን ግን አይደለም። እኔም በኮንፊደንስ በዚህ ምክንያት ነው ብዬ ልነግራችሁ አልችልም። ምክንያቱም ኢናፍ ሪዝን የለውም። አጥንታችሁ ነው የምታውቁት። ከእናንተ መርዳት የሚጠበቀው ግን ሾርት ቫውል ሲባል ቫውሉን ድምፁን ቀጥታ እንደማታስገቡ። ስለዚህ ይሄንን ይመስላል ኮንሲስተንት። ሚስቴክን ደግሞ ይዩት። ሁለት ሲለበል አለ። ሁለት ሲለበል ማለት ሁለት ቫውል ድምፅ አለ። ምን ተብለው? ሚስ እና ቴክ አይደለ?
ሚስቴክ 2 ሲለበል አለ። ሶ ዩዥሊ ሎንግ ቫወል ስትጠቀሙ ሎንግ ቫወል የሚያስጠቅመው ቃል የትኛው ነው? መጨረሻ ላይ የሚመጣው ነው። ዩዥሊ ሁሌ አይደለም ግን ዩዥሊ። ሶ ሚስቴክ ሲባል ዲኮድ ሲደረግ ም ማለት ሚ ማለት ምኢ ነች። ስ ነው ሳድስ ስለሆነ፣ ቴ ማለት ትኤ ነው፣ ክ ሳድስ ነው። ስለዚህ ሚስቴክ ሲባል ምኢስ ትኤክ ነው። ስለዚህ ሚስቴክን ስንጽፍ በሎንግ ቫወል እስከተባለ ድረስ አንዱ ወይ ኢን ወይ ኤን ሎንግ ታደርጋላችሁ ወይም በራሳቸው ታስገባላችሁ። እንዴት ነው የምታውቁት? እንዳልኳችሁ መጨረሻ ላይ ያለው ሲለበል ብዙ ጊዜ ሎንግ መደረግ አለበት። ሶ ም ኤም ነው፣ ኢ ማለት አይ ነው። ፈርስት ሲለበል ሾርት ቫወል እየጻፍን ነው። ስ ኢዝ ኤስ፣ ት ማለት ቲ ነች። ኤን እንደ ኤ አድርጉ። አያችሁ፣ ኤን እንደ ኤ አደረጋችሁ ሎንግ ቫወል። ክ ደግሞ ኬን አደረጋችሁ። ነገር ግን ኤን ኢ እንድታደርግላችሁ you have to add the letter e. So whenever we say long vowels we have to consider the letter e. እቺን ኢ ኮንሲደር ማድረግ አለባችሁ because long vowel መች እንጠቀማለን ሲባል there could be tons of reasons. One of the big reasons is the letter e. ከሁሉም መካከል ግን ትልቁ ምክንያት ኢ ነች። ሶ መጨረሻ ላይ ኢን የምናስገባው በምክንያት ነው ለማለት ነው። ሶ የዚች ኢ ጥቅም ምንድነው? ኤን ኤ ማድረግ ነው ማለት ነው። ገብቷችኋል? ሶ this is mistake and this is consistent. ሁለት ቃል ደግሞ እንጻፍላችሁ። አሁን ደግሞ ፋንታስቲክን እና ኢንሳይድን እንጻፍ። ፋንታስቲክ በሾርት ቫወል ነው፣ ኢንሳይድ በሎንግ ቫወል ነው። ሶ ፋንታስቲክ ሲባል ስቲል መበተን አለባችሁ። ዲኮድ እናድርግ። ፋ ማለት ፍአ ነው፣ ን ሳድስ ነው። ታ ማለት ትአ ነው፣ ስ ስቲል ሳድስ ነው። ቲ ማለት ትኢ ነው፣ ክ ሳድስ ነው። ሶ ፋንታስቲክ ኢዝ ፍአ ን ትአ ስ ትኢ ክ። ሶ ፋንታስቲክ ኢዝ ፍአ ን አ ት ኢ ስ ት ኢ ክ። ፋንታስቲክ this is fantastic። ኢንሳይድ ደግሞ ስንጽፍ ኢ ሳድስ ነው፣ አይ ሚን ቫወል ነው። ን ስ አ ይ ድ። ኢንሳይድ ኢዝ ኢን ስ አይ ድ። እቺ አይ ሎንግ ናት፣ ሎንግ ቫወል ያልን ስለሆነ ሶ መጨረሻ ላይ ኢ መጨመር አለብን። ኢ ን ስ አይ ድ። ሶ አይ የምትሆንላችሁ ምን ሲደረግ ነው ማለት ነው? ኢን ስታስገቡ ነው መጨረሻ ላይ ማለት ነው። ሶ this is ፍአን ትአስት ኢክ፣ this is ኢን ስ አይ ድ ኢንሳይድ። የቀሩትን ቃላቶች እንጻፍ። ሶ ኤስታብሊሽ የሚለውን ቃል ለመጻፍ ሾርት ቫወል ለምንጠቀመው ሶ ኤ ማለት ኢ ነች፣ ስ ሳድስ ነው፣ ታ ትአ ብ ሳድስ ነው፣ ሊ ማለት ልኢ ሽ። አያችሁ this is e this is a ሁለት ቫወል አለ አና ኢ ማለት ነው። ሶ ኤስታብሊሽ የሚለውን ቃል ስትሰሙ ምን ማድረግ ያለባችሁ? ዲኮድ ሲደረግ ኤ ስትአ ብ ል ኢ ሽ ኤስታብሊሽ። ኪድናፕን እንጻፍ። ኪድ ማለት ክኢድ ንአፕ። ይሲ ክኢድ ንአፕ ኪድናፕ። ኪ ማለት ሳድስ አይደለም ሶ ክኢ ያደረግነው። ና ማለት ኤንኤ ነው። ሶ ለምን ሲን አላስገባም ካላችሁ ሲ ከአይ ጋር ከኤ ጋር እና ከዋይ ጋር ሲመጣ ስ ሳውንድ ነው ያለው። ሶ እዚህ ጋር ሲ እና አይን ብናደርግ ኖሮ ክነቱ ቀርቶ ስ ድምፅ ይኖረዋል። ሶ ኪድናፕ ቀርቶ ሲድናፕ ይሆንብን ነበር ማለት ነው። ሲድናፕ የሚባል ቃል የለም፣ ለዛ ነው። ለምሳሌ ይህን ቃል እዩት። ሲኒማ አይደለም፣ this is ሲኒማ እንጂ ኪኒማ አይደለም። ስለዚህ ሲ እና አይ ሲመጣ ስ ሳውንድ ስላለው ኬን ማስገባት አለብን። ፒክኒክ አይደለም፣ ፒክኒክን ስንጽፍ ፒ ተናቧል፣ ት ኢ ክ ሳድስ ነው፣ ን ኢ ክ ሶሪ ክ ኢ ክ ን ኢ ክ ክ ኢ ክ ን ኢ ክ። ለምን ኬ ያላስገባንም? ቢካዝ አት ዘ ኤንድ ኦፍ ቱ ኦር ሞር ዛን ቱ ሲለበል ክ የሚል ሳውንድ ሲመጣ ሲ ነው የሚገባው። ኬ ከአንድ ሲለበል በኋላ ነው የሚመጣው። ሲለበል ምንድን ነው? ቫወል ድምፅ ማለት ነው። ስለዚህ እዚህ ጋር አንድ ቫወል አለ፣ ሁለተኛ ቫወል አለ። ክ ሲባል ኬን ማስገባት አለብን። ሶ ዲስ አር ሾርት ቫወልስ and these are በሎንግ ቫወል የሚጻፉ። ሶ ቤዝመንት ለመጻፍ ስንፈልግ ቤዝ እና መንት አይደለ? መንት ሳፊክስ ነው፣ ድህረ ቅጥያ ነው። ቤዝ ሩት ወርዳችን ነው። ሶ ቤዝ ሲጻፍ ብኤዝ አይደለ? ቤዝ ብኤዝ። ዝ ሲባል ኤስ ነው ማስገባት ያለብን። ለምን ከተባለ ኤስ በሁለት ቫወሎች መካከል ሲመጣ ዝ ሳውንድ ነው ያለው። ስለዚህ ዜድን ሳይሆን ኤስን እናስገባለን። ለምን? በኤ እና በኢ መካከል ስላለች ማለት ነው። ሶ ዲስ ኢዝ ቤዝ። መንት ግን በሾርት ቫወል ነው የሚጻፈው፣ ምክንያቱም ሳፊክስ ስለሆነ። ሳፊክሶች ዩዥሊ በሾርት ቫወል ነው የሚጻፉት። ኢቭን መንት ራሱ በሾርት ቫወል ነው የሚጻፈው። ሶ መንት ኢዝ ምአንት፣ ዲስ ኢዝ
ብኤዝ ንእንቲ ቤዝመንት። ሰንራይዝ እንጻፍ። ሰን ኤንድ ራይዝ ስ አ ን ር አይ ዝ ሲባል አሁንም ኤስ እናስገባለን፣ ምክንያቱም በአይና በኢ ወይም በሁለት ቫውል መካከል ስላለች ማለት ነው። ላይፍ ታይም ላይፍም ታይምም በሾርት ቫውል አይን በሎንግ ቫውል የሚጻፉት። ላይፍ ሲባል ልአይፍ አያችሁ ኢን አስገባን ቢኮዝ አይን አይ ያደረግን ነው። ታይም ት አይ ም መጨረሻ ላይ ኢ መግባት አለባት። ሶ እንዳልኳችሁ whenever we think about a long vowel or whenever we think about using a long vowel you have to consider the letter e. ኢን ኮንሲደር ማድረግ አለባችሁ ቢካዝ አንዱ ምክንያት ኢ ስለሆነ ማለት ነው። ሶ ለእናንተ የምጽፏቸውን ሁለት ቃላቶች ልጻፍላችሁ። ግን ሁለት ቃላቶች ኮሜንት ሴክሽን ላይ እንድትለማመዷቸው ነው ያመጣኋቸው። የመጀመሪያው ምን ይላል? ሰብስቲቲዩት ሰብስቲቲዩት። ሁለተኛው ኮንፊደንት ኮንፊደንት። ሶ እናንተ ማወቅ ያለባችሁ ነገር ለመጻፍ ለምንድን ነው የሚያስቸግረን? በአካል በቃል እኮ በአካል በድምፅ እኮ እናውቃቸዋለን የምትሉ ከሆነ አንዱና ዋነኛው ምክንያት ምንድን ነው? ፕሮናውንስድ የሆነ ቨርዥን ኦፍ ደ ወርድ ስለምታውቁ ነው። ለምሳሌ ኮንፊደንት የሚለውን ፕሮናውንስ እናደርገው ወይም በንግግር ላይ ኮንፊደንት ላንለው እንችላለን፣ ኮንፊደንት ልንለው እንችላለን። ፊን ወደ ፍ መቀየር ማለት ነው። ኮንፊደንት አይደለም። ሶ እናንተ ፍ ስለተባለ አይን ልታስቀሩ ነው። ነገርኳችሁ መሰለኝ አይን መግባት እንዳለበት፣ ግን ችግር የለም። ሶ እዚህ ጋር መግባት ያለበትን ባውል እንድታስቀሩ ያደርጋችኋል። ስለዚህ ሩት ወርዱ ጋር ሄዳችሁ ከየት እንደመጣ ትክክለኛው አጠራሩ ሲነበብ፣ ያው ፕሮናውንስ ሲደረግ ሳይሆን ሲነበብ ምንድን ነው ድምፁ የሚለውን በደንብ አድርጋችሁ ማጥናት ይኖርባችኋል ማለት ነው። ሶ ጋይስ ዛሬ አይ ሆፕ 84% የእንግሊዝኛ ቃላቶች በሾርት እና በሎንግ ቫውል እንዴት እንደሚጻፉ የሆነ ሂንት ሰጥቷችኋል ብዬ አስባለሁ። የሳድስ ወይም የኮንሶናንት ኮንሴፕትን የሆነ ያክል ይዛችኋል ብዬ አስባለሁ። ሰው እናንተ እንደዚህ አይነት የፕራክቲስ ቪዲዮዎች እንዲሰራላችሁ ከፈለጋችሁ ፓርት 1 ፓርት 2 እየተባለ በፓርት ከፋፍዬ እንድትለማመዱ መስራት ካለብኝ ቪዲዮ እስኪ ኮሜንት ላይ ያሳውቁኝ። ብዙ ጊዜ ቪዲዮዎቼ ብዙ ኤንጌጅመንት የላቸውም፣ እኔም ኮንሲስተንት አይደለሁም። ከስንት አንዴ ነው ቪዲዮ የምለቀው። ግን ዴዲኬትድ ሁኜ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ያለኝን ጊዜ ተጠቅሜ ያለኝን እውቀት ማቃውን ነገር ለእናንተ ለማሳወቅ ሞክራለሁ። እንደዚህ አይነት ቪዲዮዎች ለሰው መድረስ ካለበት የምታውቁት ሰው ካለ ሼር አድርጉላቸው። በአካልም ኦንላይን መማር የምትፈልጉ ሰዎች ካላችሁ አያትና መገናኛ እንገናኛለን። ኦንላይን ክላስ ለመውሰድ በማስቀምጥላችሁ ስልክ ቁጥር ደውሉልኝ። ቆንጆ አርጌ ከስር መሰረቱ ጽድት አርጌ መረቁን አስይዛችኋለሁ ማለት ነው። አይ ዊል ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ። ሃቭ አ ጉድ ዋን